ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው እንዲነሳ የምታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሲያን በአጠቃላይ ከእርሱ ጎን ነው የምንቆመው። የትርታ ኤፍኤምም ደግሞ ስራ እንዲያቆም ሁላችንም በህብረት የተቻለንን ጥረት ለማድረግ እንደምንዘጋጅ ልናሳውቃችሁ እንፈልጋለን። ወንድማችን አሉላ እንግዲህ በስፖርት ጋዜጠኝነት ላይ የምታውቁት ወንድማችን አሉላ ኦርቶዶክሳዊ የሆነችን ሴት ነው ማግባት የምንፈልገው በማለቱ ብቻ ሌላ የሌሎችን እምነት የሚያጠላሉ ነገሮችን ሳይናገር ኢቨን የራሱን እምነት በሌላ አይነት ወይ ይሄ በመስበክ አይነት እንኳን መንገድ ሳይናገር ስለ ግል ኦፒኒየኑ ተጠይቆ የትርታ ኤፍኤም አይደል ትርታ ኤፍኤም ምናምን ነገር ላይ ነው የሚሰራው ነው ብዙ ስለማልከታተል ነው እና የግል ኦፒኒየኑን የተጠየቀው ምን አይነት ሴት ነው የምታገባው ሲባል የማንቸስተር ደጋፊ የሆነችን ሴትንና ኦርቶዶክሳዊ የሆነች ሴት ካልሆነች አላገባም የሚል ግላው የሆነ ፈቃዱን ነው የመለሰው። እና በዚህ አጋጣሚ ማለት ምን ፈልገው የትርታ ኤፍኤም ስፔሻሊ የሥራ አመራር የሆናችሁ ሰዎች ወንድማችን አሉላ እኛ ሌላ ምንም አይነት በስራ ገበታው ላይ ችግር እንዲፈጠርበት አንፈልግም። ሌሎች በስራው ላይ ባሉ ጉዳዮች ላይ ብዙ እኛ ጣልቃ የመግባት ፍላጎትም መብቱም የለንም። ነገር ግን የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው እንዲነሳ የምታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሲያን በአጠቃላይ ከእርሱ ጎን ነው የምንቆመው። የትርታ ኤፍኤምም ደግሞ ስራ እንዲያቆም ሁላችንም በህብረት የተቻለንን ጥረት ለማድረግ እንደምንዘጋጅ ልናሳውቃችሁ እንፈልጋለን። በዚህ ጉዳይ ላይ አሉላን ከስራ ማስወጣት ማለት በነገራችን ላይ ኢስናት ፐርሰናል ጉዳይ ለኦርቶዶክስ ቤተክርስቲያን ያላችሁን ንቀትና ያላችሁን ዲስሪስፔክት ነው በአደባባይ ገልጣችሁ እያሳያችሁ ያላችሁት እና እንዲህ አይነቱ ነገር በስነ ስርዓት ሊያዝ የሚገባ ነው። ወንድማችን አሉላ እኔ ብዙ ስፖርት ተከታታይ አይደለሁኝም የኔ ተወዳጆች ብዙ ስፖርት አልከታተልም። ነገር ግን በሚያገለግል በሚሰራበት ቦታ አያችሁ የኛ ነገር በሚሰራበት ቦታ ላይ የስፖርት ጋዜጠኛ ነው እና ፐርሰናል የሆነ ጉዳይ ነው የተጠየቀው። ስለ ፐርሰናል ጉዳይ ደግሞ ፐርሰናል በሆነ ወይ ስለራሱ አስተሳሰብ የመመለስ መብት አለው። የመመለስ መብት አለው ስንል የሌሎችን እምነት ዲስከሬጅ ደግሞ ማድረግ ይችላል እያልንም አይደለም። እንኳን እርሱ በጋዜጠኝነት ሙያ ያለው ይቀርና እኛ በአውደ ምሕረት ላይ ቆመን የምናገለግል ሰባኪያን እንኳን የሌሎችን እምነት ማጠልሸትና ማጥላላት መብታችን አይደለም። ኦኬ ያለንባት ሀገር የብዙሃን ሀገር ናት። ስለዚህ በተቻለ አቅም የተናገራቸውን ነገሮች ከፖዚቲቭ አንግል ተረድታችሁ ወንድማችን አሉላ ወደ ስራ ገበታው እንዲመለስ በክርስቶስ ፍቅር በትህትና እንጠይቃለን። ካልሆነ ግን አሉላ በስራ ገበታው እንዳይገኝ ባደረጋችሁ ቁጥር እያሳያችሁ ያላችሁት ለኦርቶዶክሳዊ አማኞች ያላችሁን ንቀት ነው። በዚህ አጋጣሚ ኦርቶዶክስ የሆናችሁ እህቶች ወንድሞች አይኖቻችሁ አሁን ያልተገለጡ መቼም አይገለጡ። እንዲህ አይነቱ ጉዳይ በነገራችን ላይ የማንም ጉዳይ አይደለም። በዚህ ጉዳይ ላይ ፕሮቴስታንት የሆነ ሰው ሐሳብ መስጠት አይችልም፣ ሙስሊም የሆነ ሰው ሐሳብ መስጠት አይችልም፣ ካቶሊክ የሆነ ሰው ሐሳብ መስጠት አይችልም። ይሄ የኦርቶዶክሲያን ጉዳይ ነው። ወንድማችን አሉላ ከስራ ቦታው የተባረረው ኦርቶዶክስ የሆነች ሴት ካልሆነች በስተቀር አላገባም በማለቱ ነው። ኦኬ የኦርቶዶክስ ቤተክርስቲያንን ስም በመጥራቱ ብቻ ነው። ስለዚህ ይሄ ጉዳይ የኛ ባለማተቦች ጉዳይ ነው። ሌሎች እምነታችን ተነክቶብናል ሲሉ በተለያዩ ድርጅቶች ላይ በተለያዩ ካምፓኒዎች ላይ የራሳቸውን የሆነ መንፈሳዊ የሆነ እርምጃ እንደሚወስዱ ሁሉ እኛም ደግሞ የዚህ ቅዱስ ቤተክርስቲያን ልጆች ከወንድማችን አሉላ ጎን መሆናችንን ልናሳውቅ እንወዳለን። በእንደዚህ አይነት ነገር ድርድር የለም። ግን በድጋሚ መግለጽ የምፈልገው ነገር እኔ አሁንም በደግመዋለሁ አየር ላይም ደግመዋለሁ የትም ቦታ ደግመዋለሁ የፈለገ ክስ መምጣት ይችላል የፈለገ ጉዳዩን ለምን ካስ አይደርስም አሁንም በእምነቴ ጸናለሁ የሌሎች እምነቶችን አከብራለሁ እወዳለሁ ግን አሁንም የማንቸስተር ዩናይትድ ደጋፊና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም የሚል ስታንድ አለኝ ስቲል አሁን ድረስ እና ይሄን ሲል ከተፈጠረ በኋላ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ድምጹም ስላለ ያው ድምጹን መጠቀም ስላልፈለኩ ነው እንጂ ድምጹ በእጃችን ይገኛል ቃል በቃል ከዚህ ኢንሲደንት በኋላ ትርታ ላይ ባክፋየር አድርጓል እምነትና እምነትን የማጋጨት ስራን የሰራው ብዙ ዩቲዩበሮች ይሄን መረጃ ተቀባብለውታል በሚል
ወይኔ ወይ አንተ ስራ እንለቃለን የሚል ቃላቸውን በስልክ ነግረውኛል። ቅዳሜ የበርንማውዝና አርብ የበርንማውዝና አርብ ዕለት የበርንማውዝና የማንቸስተር ጨዋታ ለማስተላለፍ ወደ ስቱዲዮ ሳቀና ስቱዲዮ በማቀናበት ሰዓት ስቱዲዮ ከገባው በኋላም በጥበቃ አሉላ አይገባም ግርማቸውና ሶፎንያስ ብቻ ይግቡ የሚል ትዕዛዝን አስተላልፈዋል። እኚህ የትርታ ኤፍኤም ስራ አስኪያጅ እንግዲህ ምንም ያልኩት ነገር የለም። ባክፋየር አድርጓል። ትርታ ኤፍኤም ላይ ባክፋየር አድርጓል። ይሄ ጉዳይ እምነትን ያጋጨው ብላ ኃላፊዋ በነገራችን ላይ የትርታ ኤፍኤም ባለቤት በተለያዩ በጎ ተግባሮች የሚታወቁ ናቸው። የራይድ ባለቤት የትርታ ኤፍኤም ባለድርሻም ከፍተኛ ባለድርሻ ያላቸው ግለሰብ ይታወቃሉ። ወይዘሮ ሳምራዊት ለተለያዩ እምነቶች ድጋፋቸውን ሲያደርጉ ምናምን እመለከታለሁ በበጎነት። እነ ግርምሽ አሉ፣ እነ ሶፊ አሉ፣ እነ ውቤ አሉ። እነዚህ እንዳሉ ሆኖ እና ስራ አስኪያጇ ወይዘሮ ሳራ ሞገስ ትባላለች። እኚህ ግለሰብ ስቱዲዮ እንዳትገባ በጥበቃ እስከ ማባረር ደርሳ ነበር። ግን ምስጋና ለወንድሞቼ ለነ ግርምሽ እና ለሶፊ አሉላ ማይገባ ከሆነ እኛም ስቱዲዮ አንገባም፣ ስራውንም አንሰራም፣ እንወጣለን፣ ለቀን እንወጣለን በማለታቸው ምክንያት የዛን ጨዋታ ዩናይትድን ከበርንማውዝ አስተላልፌያለሁ። እና ይሄ ተለምዷል እንደ ካልቸር። የጣቢያ ባለቤትና የጣቢያ ስራ አስኪያጅ ገነንን የሚያክል ጋዜጠኛ ነፍሱን ይማረውና በጥበቃ እስከ ማስባረር፣ ሌሎችም ጀማሪ ጋዜጠኞች፣ አርቲስቶች በጥበቃ የማስባረር ነገር የተለመደ ሆኗል በቅርብ ጊዜ። እና ይሄ ነገር ገጥሞኝ ነበር ምንም ሳላደርግ እምነትን አጋጭታል በሚል ማለት ነው። የስራ አስኪያጇ ወይዘሮ ሳራ ይባላሉ። ይሄን ነገር እንግዲህ በድምፅም ስላለ ድምፁ መጠቀም ስላልፈለኩ ነው። ሌሎች ክሶችን መክሰስ ያደርጉታል ብዬ ስለማስብ ሬዲ ነኝ፣ ለሱ ሬዲ ነኝ። ለክሶቹ ምላሽ ለመስጠት ችግር የለም። ግን የሰውን ድምፅ አላግባብ መጠቀም ወንጀልም ስለሆነ ይህንን በራሴ ቁጭ አደርገዋለሁ። እና ይሄ ኢንሲደንት ከተፈጠረ በኋላ በነ ግርማቸው ብርታት ነው፣ በነ ሶፎንያስ ብርታት፣ በጓደኞቼ በወንድሞቼ ብርታት ነው እንጂ ስቱዲዮ አትገባም ብላኝ ነበር በስልክ። ወይኔ እለቃለሁ ወይ አንተ ትለቃለህ የሚል ምላሽ ሰጥተውኝ ነበር ስራ አስኪያጇ። እኔም ሲዲ ስፖርት ነው ትርታ ኤፍኤም ተደማጭነት እንዲያገኝ ከፍተኛ ሚና የተጫወተው። አንቺ ከለቀቅሽ ትለቂያለሽ፣ እኔ ግርምሽ ሶፊ አማን ላይ ሰው ነን የሚል ምላሽ ነው የመለስኩትና ካሉላ ጎንን ምክንያቱም ምንም ጥፋት አጥፍቷል ብለን ስላላሰብን ማለት ነው። አብዛኞቹ ያውቁታል። ማህበራዊ ሚዲያ ላይ ይሄንን ግልጽ አቋም አስቀምጠናል። ያሉዳ ስቱዲዮ እንዳይገባ መከልከልም ልክ እንዳልሆነና ተገቢ ያልሆነ እንደሆነና ምንም አይነት ደብዳቤ እንዳልደረሰው ሲዲ ስፖርት አስታውቋል። ለምንም ያ እንደሆነ ስላልገባን እሱንም ማብራሪያ ጠይቀናል። ስለዚህ ምንም ችግር በሌለው መንገድ ወይም ነገሩን በቀላል መንገድ የሚፈታና አሉላም በሲዲ ስፖርት አዘጋጅነቱ የሚቀጥል ይሆናል። ያጠፋው ነገር እስከሌለ ድረስ ጥፋት ካጠፋ ሲዲ ስፖርት ላይ የማያስቀጥለው ጥፋት ከሆነ ጥፋቱ ሲዲ ስፖርት የማስቀጥል አቅም የለውም። ነገር ግን እስካሁን ባለው ሂደት እኛ ካሉላ ጎንን ምክንያቱም ምንም ጥፋት አጥፍቷል ብለን ስላላሰብን ማለት ነው። በዛ ሁኔታ ውስጥ ይህንን ልጅ መከልከልም ተገቢ ነው ብለን አናምንም። እሱንም እየተነጋገርን ነው። ከዛ ባለፈ ደግሞ እኛ አለን እኮ እዚሁ። ለምንድነው ከኛ ጋር መነጋገር ያልተፈለገው? ሲዲ ስፖርቶች አለን አይደል? ሶፊ አለ፣ እኔ አለው። አሉላ ከመከልከል በፊት እኛ ከአሉላ ጋር ሌላ ሰጣ ገባ ውስጥ ከመግባት በፊት ምንድነው የተፈጠረው ነገር አብራሩልን እስኪ እንወያይ ተብሎ ከኛ ጋር መነጋገር ያልተፈለገበት ምክንያት እኔ በጣም ግራ ይገባኝ። እሱ ላይ ነው ትልቁ ሰቱ ብዬማለው። አሉቲ ጋር በተገናኘ አድማጮች ነገሩ መፍትሄ እንዲያገኝ ሲዲ ስፖርት ጥረቶች እናደርጋለን፣ ስራዎችን እንሰራለን። ብዙም አትጨነቁ ለኛ ተወለን ብለናል እኮ ይሄንን ጉዳይ እኮ አድማጮቻችን እኛን ነው ባይዘው ሲዲ ስፖርት ነው የተከሰሰው ወይም የተጠየቀው ማለት ነው፣ ማብራሪያ እንዲሰጥ የተጠየቀው ማለት ነው። እና በእንደዚህ ፕሮግራማችሁ ላይ ጋዜጠኛ የሲዲ ስፖርት ፕሮግራም አዘጋጅ የሆነው ጋዜጠኛ አሉላ ፍሬው የማገባት ሚስት የኦርቶዶክስ ተዋሕዶ እምነት ተከታይና የማንቸስተር ዩናይትድ ደጋፊ የሆነች ብለሃል። ስለዚህ ማብራሪያ ጉዳይ እንደ ጥላቻ ንግግር አይነት ነገር ስለሆነ ማብራሪያ ስጡን ተብሎ ተጻፈ ማለት ነው። ይሄ ነው ግጭቱን ያመጣው ማለት ነው፣ አለመግባባቱን የፈጠረው ማለት ነው። አንደኛ ቀላል ነገር ነበር ይሄን ያክል። ሁለተኛ ደብዳቤ የሚያጽፍም ነው ብዬ አላምንም ግል ሐሳቤ። ሁለተኛ ሌላው ይቀርና እኛን የሲዲ ስፖርትን አዘጋጆች ጠርተው ቢጠይቁን እኮ በቃ መልስ እኮ ይሄን እናስቀመጥነውን ነገር አንደኛ ጥያቄው ከአድማጭ የመጣ ጥያቄ ነው። ጥያቄው አድማጭ ነው የጠየቀው። ይሄ ልጅ ከመሬት ተነስቶ እንደዚህ እምነት ተከታይ እንደዚህ ክለብ ደጋፊ አላለም። ሁኑም አላለም። እንደገና ደግሞ የሌላ እምነት ተከታይ የሆናችሁ እንደዚህ ብሎ አላለም። የሌላ እምነት አልነካም። የትዳር ፕሮግራም እኮ አለ እኮ በየሬዲዮ ጣቢያው እኮ
እኔ ማገባት እምነቷ ፕሮቴስታንት የሆነች ወይም ሙስሊም የሆነች ወይም ኦርቶዶክስ ተዋህዶ የሆነች ቁመቷ እንደዚህ ከለሯ ጠይም የሆነች አጠር ያለች የወር ደመወዟ ይሄን ያክል የሚደርስ ይባላል እኮ። እኔ ምን ከምን ጋር እንዳገናኙት ሊገባኝ አልቻለም። መልስ ያላገኘውለት ጉዳይና አድማጮች ይሄ ጉዳይ ነው፣ ችግር የለውም። መፍትሄ ከሚመለከተው አካል ጋር እንነጋገራለን።